ስላሴ ማን ስም አብን በስሜ ስማኝ፣ አብን በስሜ ስጠይቅ ምላሽ ታገኛላችሁ። ስላሴ የማን ስም ነው? እህታችን የጠየቁሽን የጸሎት አውቶሪቲ የተሰጠው ስም ኢየሱስ ብቻ ነው። ስላሴ የማን ስም? ስማኝ፣ ወደ ኢየሱስ እንኳን ዳይሬክት መጸለይ አችልም። የሚጸልየው በኢየሱስ ስም ወደ እግዚአብሔር ነው። ስላሴ የሚል ስም ሲጠራ ዘያር ግድ የለም። ነጠላ ልበሽ ያሉኝ የለኝም። ፈለገ ከሌሎቹ ጋር ስትጫወት ዝም ብላ የምትጫወተው ኧረ እንዳትለብሽ ችግር የለውም። ቤታይ እኮ እንደዚህ እኮ ነው ሰውን እኮ የሚያጨናንቁት። መጀመሪያ ማድረግ ያለባችሁ ሰው ዝም ብሎ ቀስ ብሎ ይመጣል። ከዛ ወደ ነጠላ ነው ሁሉን ነገር አርጌ ስትሉ ሰው መሸሽ ይጀምራል። እንደዛ አታድርጉ። ይሁን ይሸፈናል። ስርዓት የሚይዛል። ኧረ ችግር የለውም። ኦኬ ምን አንብበሃል ኮሜንት ላይ? እውነት አይ ያልሻቸውን ነገሮች አጠቃላይ እንዳለ መጥቶ ሲጽፉልኝ ነበር። እኔ ምን አሉ? ቆይ ምን አሉ? አንቺ አንደበት ምሳሌ ይሻላል ብዬ አይደለም ነው ኖ እንዲህ አልኳቸው። አንቺ አንደበት ምሳሌ እኔ ያልኩትኝ እንዲህ ነው ያልኩትኝ። አንድም እንትታታብ እንዳታረጉለት ለኔ ያርጉልኝ። እኔ ላሸንፍና እሱ ዝም ብሎ መዝሙርን ይዘምር ነው ያልኩት። እኔ ጋር ማንም ሰው መጥቶ ምንም ነገር አላለም። ጀስት ያወራሽው ነገር እንደዚህ ለወጣሽ ብዬ ነው። ተወዳጆች አየካ እኔም ብልጥ ነኝ። የገና መዝሙር የእውነት በቁም ነገር ግን የገና መዝሙር ስትዘምሪ አይ በጣም ነው የተደመምኩት። ያንን ዝማሬ መስማት አለባችሁ። የምን የገና መዝሙር ዘምራለሁ እንደው አልበቃል ሙሴ ሆይ ያነጋገረው ወይ በሉ አዎ ድምፅህን ሰማና በብሩ ደመና የሚለው በጣም ጎበዝ ነች። እንዳትሰሙ እሺ። እስማ አያችሁ ሲይዘኝ አያችሁ። ቤስት ኦፍ ስሪ ነው። ለመጀመሪያ ጊዜ ነው አይደለ? ፈለገ እኔ እናንተ የምንጫወተው ከብዙ ሰዎች ጋር ተገጣጥመን አናውቅም። ምን እንደዚህ እኮ ነው። አንዳንድ ጊዜ አያገጣጥምም። ምን በሌላ ስልክሽ ለራስሽ መብርሃን እዛ ላይ ተቀለን ነው እግዚአብሔር ያየኛል እኮ አላደርግም ነው ሌላ ነገር ላረግ ነው። ተንኮል ነው የምሰራው፣ ግን ለራሴ ልሰጣለን። ተንኮል ነው የምሰራው። እኔ ቤት መተሻ በማለት ሰጪ ነው አይደለም? አይደለም እግዚአብሔርን አይደለም። ቴንክ ዩ። በ3000 ነው ከ3000 ነው ከ5000 በላይ አይ ከ10000 በላይ እንዴ! በስመ አብ ወወልድ ወመንፈስ ቅዱስ። አረ ምን 10000 እኔ በህይወቴ ሰምቼ ጌም ላይ 3000 አለው ጋር 10000 በላይ በፍጹም እኔ በፍጹም በቃ 10000 በላይ አዎ እንዴ እኔ ጋር ተደርጎ 10000 አረ ያስፈራል። ይኸው እኔ እንደዚህ ሰው አስደንግጦኛ አትሊስት 5000 5000 ማይሆን ሞላ እኮ በቃ ቤታይ እንዴ! ወይኔ ፍርታም ነው ፈለገ። ወይኔ አፍራን በ10 ሺህ ነው። እሺ ካልሞላ 10 ሺህ ብዙ እኮ ነው። በ10 ሺህ ነው በቃ ተወዳጆች። እሱማ ሰው ስላለ መቼስ 10 ሺህ ደረጃ የደረሰው መቼም አይዘምርም እንደዚህ አይነት እኮ። ኧረ እኔ ሰው 13 ትነበብ። ቴንክ ዩ ሌላ 13 ሰዎች ፋኖ እሙ ወይኔማ ዛሬማ እንደው ከአንቺ በቀር ለደካማ ሰው መጠጊያ ኮነሽ ጋይስ። አዎ ፈዋደው እኔን ለመቅጣት ነው ተዘጋጅቶ መጥቶ እኔ 10 ሺህ ካገባ ካቀጣኝም እንደው 5 ሺህ ተባማ አልቀጣም። 10 እህት ወንድሞቻችን አያሳፍሩንም እንዴ? አያሳፍሩንም እህት ወንድሞቻችን። አንቺማ ስትዘምሪ መስማትና ማየት አለብን። እንደበብዬቲንግ ይኸው ወይኔ አልኳችሁ እኮ 10 ሺህ ሊገባ ነው ጋይስ። ቤታይ ስትዘምር ድምጿ እንኳንም በ10 ሺህ ፋኖ ቴንክ ዩ ሶ ማች እንኳንም በ10 ሺህ አልክ 5 ሺህ ብዬ እኮ ታሸንፈኝ ነበር። ጌታ ኢየሱስ
ያውቀዋል 10,000 እንደሚገባ ያውቀዋል። ለዛ ነው የተጫወተ ማመን አረለ ወፎች ረገፉ። መቼስ በእኔ ድምፅ አይደለም የታወቀ ነው በማን እንደሚረግፉ። እኔ ስዘምር አረ እኔ እንደውም ሙሉን እንደ መዝሙሩ ምን ዘምረው ሙሉን አይ ሙሉን እንኳን ዛሬ ስላልተዘጋጀ ያይቻለሁ። እኔ ተዘጋጅቻለሁ። ሁሌም መዝሙር ላይ ዝግጁ ነኝ። አይ እንዴ ቤታዬ ለምን ነፍሴንማ አታስጨንቂያት። አየክ ቢያንስ እሺ ስንት የሚባል መስመር ነው ምን የምትሉት? ይሄ የምትለው አዝማቹ ቢያንስ 4 አዝማች 4 ይባላል እንደዚህ። ታዲያ ሙሉ መዝሙር እኮ ነው 4 አዝማች። እንዴት ነው ነገር? እኔ ነኝ የማውቀው። እሺ ግላብ ያለው ሰው አለ? ግላብ ሰሞኑን ሳልጫው ቫለንቲን ሳላቸው መሰለኝ። አበባ ነው አበባ ፈሌ አበባ ነው አበባ ነው ዘንድሮ ለቤት አትስጡ ትዘምር። ምን ጉር ናቸው እነዚህ ሰዎች? ተወዳጆች እንዳትሰሙ ነው። ቤታን ዛሬ እናዘምራታለን ግድ ነው። 10,000 ገባክ? ወይኔ አሁን ያየሁትኝ። ግን አንቺ ጋር በጣም ከባድ ጊፍተሮች አሉ። እውነት ሄዱ። አሁን ሰዓቱ በዚህ ሰዓት ብዙ ጊዜ ሰዎች ስታስደነግጭ አይቻሉ። በዚህ ሰዓት አንተማ ካለክማ ዞር ብሎም አዩኝ። በዚህ ሰዓት ተጫዎች አላውቅም አይባልም። መጀመሪያ ደረጃ ስላሴ ስም ይዣለሁ። ከዚህ በኋላ ጸጥ በል። አየህ ይኸውልህ ሁላችሁም ስላሴ እያላችሁ ጻፉ ፕሊስ። ቅድስት ስላሴ እያላችሁ ጻፉ ፕሊስ። እኔ ስላሴ አማኝ ነኝ እኮ አታውቅም እንዴ? አይመስለኝም። በወልድ አልመሰለኝም። አንድ አምላክ ስም የማምን ነኝ እኔ ግን ሁላችሁም ቅድስት ስላሴ እያላችሁ ጻፉ። እሺ ስለ ስዕላት እናውራ። እውነተኛ የሆኑን እግዚአብሔርን ቃል ለትውልዱ እናቀበላለን። በተለይ በነ ፓስተር ሶፊ እና መሰሎች የተታላላችሁ በክርስቶስ ፍቅር ወዳችሁ እባክህ ወደ ጉዳዩ ሂድ። በቃ ምንድነው ወደ ጉዳዩ እየሄድኩኝ እኮ ነው። ፓስተር ለምን ዝም ብለህ አታዳምጠኝም? እኔ አትጥራ፣ የሌላ ሰው ስምም አትጥራ። ከዛስ ጴንጤ ወይም ፕሮቴስታንት እያልክ አትጥራ። እኔ ፕሮቴስታንትን አልወክልም። ትወክላለህ እኮ አላልኩም እኮ አትጥራ አይደለሁ ያልወክልም። ዝም ብለህ ትምህርትን አስተምር። ሙስሊምንም አትጥራ፣ ሙስሊምንም አትጥራ፣ ፕሮቴስታንትንም አትጥራ። ኦርቶዶክስ ቤተክርስቲያንን እወክላለሁ ካልክ እንደ ቤተክርስቲያን ልጅ ማውራት ትችላለህ። ከዛ በተረፈ የፕሮቴስታንቱን ወይም ሙስሊሙ ምናምን አትጥራ። ከፈለክ እኔን ጥራ ፐርሰናሊ እኔ። እሺ በቃ አንተ ነው የምጠራው፣ ከዚህ በኋላ አልጠራም። እሺ ስለ ስዕላት አብራራለሁ እና በፓስተር ሶፊ ስሜን ጥራ ብሎኛል። በፓስተር ሶፊ የተጭበረበራችሁ፣ በፓስተር ሶፊ የሐሰት ትምህርት የተታለላችሁ እህት ወንድሞች ከእርሱ ጋር ህብረት የምታደርጉ ዛሬ በጌታ በኢየሱስ ስም እና በእርሱ ስም ኃይል እውነተኛ የሆነውን የመጽሐፍ ቅዱስ ትምህርት እገልጽላችኋለሁ። በደንብ አድርጋችሁ አዳምጡ። ስዕላት መጽሐፍ ቅዱሳዊ አይደሉም ለማለት ፓስተር ሶፊና መሰሎቹ ፓስተር ሶፊና ግብረ አበሮቹ እናንተን ለማታለል የሚሰጡት የመጽሐፍ ቅዱስ ጥቅስ አሁን ያነበብነውን ነው። በዘጸአት ምዕራፍ 20 ከቁጥር 4 ላይ ያለውን ቃል በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ውሃ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸው የሚለውን ክፍል ይሄ ክፍል በቀጥታ የሚናገረው ስለ ጣዖታት እንጂ ስለ ስዕላት አይደለም። አሁን እያወራን ያለ ነው ስለ ቅዱሳት ስዕላት ነው። ፓስተር ሶፊና ግብረ አበሮቹ ግን እናንተን ለማታለል ይሄ ክፍል ስዕላትን የሚከለክል ነው፣ ስለዚህ ስዕላትን መጽሐፍ ቅዱስ አይደሉም ብላችሁ መኑ ብለው የሐሰት ትምህርትን ያሰሯቸዋል። ኦኬ ክፍሉ ግን ያንን አይልም። የሚናገረው ስለምንድን ነው? ስለ ጣዖታት ነው። ሰዎች በመጀመሪያ ደረጃ አስተውሉ። ማንኛውንም አይነት ስዕል በመሳል ኃጢአተኛ ይባሉ። ነገር ግን ሰው ማንኛውንም አይነት ነገር ግን ቀርጾ የሚያመልከው የሚሰግድለት ከሆነ ግን ያ ጣዖት አምልኮ ይባላል። ኦኬ የሚያመልከውና የአምልኮ ስግደትን የሚያቀርብለት ከሆነ ያ ጣዖት አምልኮ ይባላል። ለምሳሌ አንድ ሰው በጥጃ ምስል ቅርጽን ቀርጾ እግዚአብሔርን ትቶ እግዚአብሔርን ረስቶ
ለዛች ጥጃ እየሰገደ አምልኮ የሚያቀርብ ከሆነ ያ ጣዖት አምልኮ ይባላል። ይሄ ክፍል የሚናገረው ስለ ስላት አይደለም። ስላት ማለት በመጽሐፍ ቅዱስ ውስጥ ያሉትን ሀሳቦች ልክ ከፓስተር ሶፊ ጀርባ እንደምታዩት ማስቀመጥ ነው። በምን ውስጥ ያሉትን? በመጽሐፍ ቅዱስ ውስጥ ያሉ ኮንሰፕቶችን። ስለዚህ እግዚአብሔር አምላክ እንዲህ አለ፣ በላይ በሰማይ ካለው አለ፣ በታች በምድር ካለው፣ ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸው አለ። ተወዳጆች በላይ በሰማይ ሲል በጣም ብዙ ፕሮቴስታንቶች በዚህ ላይ ይታለላሉ። መላእክትንም ያካትታል ብለው ማለት ነው። ይሰማል? አሎ መላእክትንም ያካትታል ብለው መላእክትንም ያካትታል ብለው ይታለላሉ። ነገር ግን በፍጹም አይካትትም። በላይ በሰማይ ላይ ሲል እንደውም ዘዳግም መጽሐፍ ላይ ደግሞ በሰማይ ላይ ያሉ ሰራዊቶችን ይላል። በሰማይ ላይ ያሉ ሰራዊቶች ወይም ደግሞ በላይ በሰማይ ተብሎ የተጠቀሱት ምን ምንድን ናቸው? ፀሐይ፣ ጨረቃ፣ ከዋክብት፣ አዕዋፍት፣ ሌሎችም እነዚህ ሁሉ የሰማይ ሰራዊት ይባላሉ። ሰዎች ከእነዚህ ውስጥ አንዳች ነገርን ስሎም ወይም ቀርጾ ማምለክ አይገባም። አብን በስሜ ስማኝ፣ አብን በስሜ ስጠይቅ ምላሽ ታገኛላችሁ። ስላሴ የማን ስም ነው? እህታችን የጠየኩሽን የጸሎት አውቶሪቲ የተሰጠው ስም ኢየሱስ ብቻ ነው። ስላሴ የማን ስም? ስማኝ፣ ወደ ኢየሱስ እንኳን ዳይሬክት መጸለይ አችልም። የሚጸልየው በኢየሱስ ስም ወደ እግዚአብሔር ነው። ስላሴ የሚል ስም ሲጠራ ራሳችሁን የሚያዞራችሁ አረ ስላሴ ያላችሁ ጻፉ። አስተካክሎ ጸሎትን ታስተካክሎ እኮ እንዲሰማልህ ከፈለክ ጸሎትን የኢየሱስን ስም አስቀድም። ካልሆነ ዋጋ የለውም። ሁላችሁም ስላሴ ያላችሁ ጻፉ። የስላሴ ስም ሲጠራ ነው እታችን ላይ ያለው መንፈስ የተነሳ። በክርስቶስ ስም ካልጸለይክ ጸሎትን አይቀበሉም። ሰማይ ራሱ ያንተን ጸሎት ሪኮግናይዝ አያደርገውም። በኢየሱስ ቃል አብና በመንፈስ ቅዱስ ሰለያ የለብንም። በኢየሱስ ብቻ ነው። አልገባም። ፋክት ነው። ይሄ እኮ ሐዋርያቶች ቅዱሳን ሐዋርያት ያሉት ነገር አለ። ቅዱሱ ጳውሎስ ያለውን ነው ማውራለ። ቆይ እህታችን ተረጋጊ አንድ ጊዜ። ቆይ ተረጋጊ አንድ ጊዜ። ሲጀመር ፓስተር ሶፊ ሌላው ጊዜ ገሰለ ስሜታዊ የሆኑ የበታችነት ስሜት የሚሰማቸውን ሰዎች በቻልከው አቅም ባታስገባ። ለምን መሰለ? ምክንያቱም ቁም ነገር የሆኑ ሀሳቦች ሲተላለፉ አንዳንድ ጊዜ የበታችነት ስሜት የሚሰማቸው እህቶችና ወንድሞች ልክ እንደዚህ ጣልቃ ይገባሉ። ፕላስ ደግሞ ስሜታዊነት ለክርስትና ጸር ነው። እህታችን ስሜቴ ከመሆን ይልቅ ምክንያት የሆነች ብታወሪ የሚል ሀሳብን እመክራለሁ። ስላሴ ምንድን ነው? የማን ስም ነው? ያወቅሽ አልመሰለኝ። ስለ ስላሴ እውቀቱ አለሽ ወይ? ያለሽ ራሱ አይመስለኝም። ስለዚህ በቻልኩት አቅም ከፓስተር ሶፊ ጋር ጨርሰን ስላሴ የማን ስም ነው ንገረኝ። ስላሴ የሚባል ኮንሰፕት ሲጀመር ስላሴ እውቀቷለሽ? ስላሴ የሚባል ቃል አለ እንደ መጽሐፍ ቅዱስ ውስጥ? አብ ወልድ መንፈስ ቅዱስ ነው እንጂ ስላሴ የሚባል ቋንቋ አለ መጽሐፍ ቅዱስ ውስጥ? አብ ወልድ መንፈስ ቅዱስ ነው። ስላሴ የሚለውን ቋንቋ የመጣኸው? አረ ቆይ ብቻሽን አታውሪ እንዴ! ተረጋጊ። አይደለም እንደዚህ ማናወራም እህቴ ምናምን አለ። ዳይሬክትሊ ነው እያወራን ያለ ነው። አንተ በምታወራው ስምሽን ማን ልበል? ስም ያው አለ ፊት ለፊት ያለውን ስም ተጠቀመ። እሺ ህይወት ላይፍ ይላል። ህይወት ነው። እሺ ህይወት እህታችን በአብ በወልድ በመንፈስ ቅዱስ ታምኛለሽ? አንድ ጊዜ በቃ በፍቅር መልሽልኝ። እሺ እንዳትጮይ፣ ስሜቴ እንዳትሆኝ ምናምን። ስሜቴ ለክርስትና ጸር ነው። በጣም በአብ በወልድ በመንፈስ ቅዱስ ታምኛለሽ? አምናለሁ። እሺ አብ ለወልድ ምን አልከኝ? አብ ለወልድ ምን ነው? አብ ወልድ መንፈስ ቅዱስ አንድ አምላክ። የጠየኩሽ ጥያቄ አብ ለወልድ ምን ነው? የተጠየቅሽው ብቻ መልሽ በእናትሽ። እህታችን ይወት አብ ለወልድ ምኑ ነው ብዬ ነው የጠየኩሽ ብቻ። አብ ለወልድ አባቱ ነው። አባቱ በጣም ጥሩ። ወልድ ደግሞ ለአብ ምኑ ነው? ስለዚህ ወልድ ደግሞ ለአብ ምኑ ነው? ህይወት ተረጋጊና ስሜታዊ ሳትሆኚ ይሄን ንዴትሽን አጥልሽ አቁሚና ልጁ በስነ ስርዓት መልሽልኝ። ወልድ ለአብ ምኑ ነው? መለስኩልህ እኮ አይደለ? እንትን ኔትወርክ እየተቆራረጠብኝ ነው። መልሼ እልሃለሁ። ይኸውልህ አንድ ነገር ንገርማ። አንድ ወልድ ራሱ ወደ አብ ቆይ አንድ ጊዜ አልጨረስኩም። ተረጋጊና አዳምጪኝ። አብ ለወልድ አባት ነው ብለሽኛል። በጣም ጥሩ። ወልድ ደግሞ ለአብ ምኑ ነው? ልጁ ነው። አብ ለመንፈስ ቅዱስ ምንድን ነው? ህይወት። መጽሐፍ ቅዱስ የሆነ ሀሳብ ነው ያነሳነው። ሁላችሁም አዳምጡ። እየሰማው ነው። አብ ለመንፈስ ቅዱስ ምኑ ነው?
መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አንድ አምላክ በሚለው በዛ ኮንሰፕት እንተማመንና አብ ወልድ መንፈስ ቅዱስ አንተ በእናንተ ዶክትሪን አስተሳሰብ አይደለም እኔ ያለው በራሳችን ዶክትሪን መልሹ። ያንቺን ትምህርት ነው የምንፈልገው። የእኛን ዶክትሪን እርሹ። አብ ለወልድ አባት ነው፣ ወልድ ደግሞ ለአብ ልጅ ነው ብለሽኛል። አብ ለመንፈስ ቅዱስ ምንድነው ስልሽ ወራጅ አላት በይ እንዴ? የምን ወራጅ ያለ ነው? በስቅል መልሽ። አብ ለመንፈስ ቅዱስ ምንድነው? ቆይ አንድ ጊዜ አብ ለመንፈስ ቅዱስ ምንድን ነው? አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ። እኔ መቼ 9 አምላክ ነው አልኩሽ? ሂዊ እንዴ አብ ለወልድ ምን ሆኖ ስልሽ አንድ አምላክ እኮ አይደለም ያልሽኝ። አብ ለወልድ አባት ነው አልሽኝ። እሺ ወልድ ደግሞ ለአብ ምንድን ነው አልኩሽ? ወልድ ደግሞ ለአብ ልጅ ነው አልሽኝ። አንድ አምላክ ነው አልሽኝ። እኔ መቼ 9 አምላክ። አብ ለመንፈስ ቅዱስ ምንድን ነው ያልኩሽ? ይሄን ሳታቂ በየትኛው ሞራል ነው አንቺ ስለ አብ ወልድ መንፈስ ቅዱስ የምትናገሩ? የምታቂ ከሆነ ንገሪኝ። መጽሐፍ ቅዱስ ይላል አብ ለመንፈስ ቅዱስ ልጁ ራሱ አዳምጪ። አብ ለመንፈስ ቅዱስ አሁን እናንተ አብ ለመንፈስ ቅዱስ ምንድን ነው? ብዙ አይነት ነገሮችን እየተከታተላችሁ ለምን እንደምትቸገሩ አይገባኝም። አብ ለመንፈስ ቅዱስ ምንድን ነው? በስሜ ብትለምኑ አላለም ብሏል። የጠየቁሽ ብቻ መልሽልኝ። ወደ እሱ አብን ብትለምኑ አላለም። ይሄን መልስ። አይ ወደ እዛችሁ ጋር ይሄ እኮ የዶክትሪን ጥያቄዎችን የሚያስነሳ ነገሮችን አታንሳሉ። ፕሊስ አዳምጪ። ወደዚህ የምንገባ ከሆነ የማንወጣበት ነገር ውስጥ ነው የምንገባው። ያው ግልጽ ያነሳው እኔ የምጠይቅህን መልስልኝ። ምንድን ነው የምንወጣበት ነገር? አብን በስሜ ለምኑ ብሎ አላለም ወይስ ብሏል? ይሄ መልስልኛ። አንተ መጀመሪያ መልስልኝ። የተነሳንበትን ፖይንት መልስልኝ። ኢየሱስ አብን በስሜ ለምኑ ብሏል ወይስ አላለም? እሱን መልስልኝ። እሺ አዳምጪ። ሂዊ ፕሊስ አዳምጪ። አካቲ ዘራፉን ታዩ። እሱን መልስ። አንተ መጀመሪያ የተጠየቀው ሳትመልስ ወደ ሌላ ለምን? እሺ መልስልሻለሁ። በደንብ አድርገሽ አዳምጪኝ። ለምን ስለ ትሪኒቲ እንዳነሳው አብ ወልድ መንፈስ ቅዱስን ህይወት ገብቷታል ወይ የሚል ሐሳብ ለምን እንዳነሳው እነግርሻለሁ። አንቺ በፍቅር አዳምጪኝ። አካቲ ዘራፉን ታዩ። የማንወጣበት ነገር ውስጥ ነው እሱ ታዩ። በፍቅር እናውራና አዳምጪኝ። እሺ ደም የሚታገው መጀመሪያ ይኸውልህ ከጥያቄ ለመሸሽ ጥያቄ አታቅርብ። የጠየቁልን ነገር ማለት ጥያቄ ለመሸሽ አይደለም። ኢየሱስ አብን በስሜ ለምኑ ብሏል አላለም? ብሏል አላለም? ይሄን መልስ። መጀመሪያ ስለሱ ሐሳብን ይላራልሽ። ብሏል አላለም በለኝና ከዛ ያለበትን ቦታ እንድት ያሳያል። እህቴ ፕሊስ አዳምጪኝ። እስኪጨርስ አዳምጪ። ስለሱ ሐሳብ አውራ። እሺ እግዚአብሔር ያክብርልኝ። ስሜታዊ አትሁኝ ፕሊስ። አሁን ከዚህ በኋላ ስናወራ ሌሎች እህቶች ወንድሞችም ገስሪ ስትገቡ ፕሊስ ስሜት አትሁኝ። እግዚአብሔር ምስክሬ ስሜቴነት ለክርስትና ጸር ነው። ከመንፈሴ ቀናት እንደሆነ ይገባኛል። ግን አካኪ ዘራፍ አይደለም። የእግዚአብሔርን ቃል ተደማምጠን ካላወራ ነው በስተቀር ማንም ለማንም ፍሬ ያፈራ አይችልም ነው ባጭሩ። ስለዚህ በደንብ ተደማምጠን እናወራ። ነገር ቢሆን ሌላ ፈለገ እንወልዳለን ካላስ እና ፈለገዬ እንወዳሃለን። ልደትዬ ይሆንዬ ሁላችሁንም የተዋህዶ ልጆች እንወዳችኋለን። ኮመንቱን ግን አንዴ በማርያም ማርያም 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 በሉት እስኪ። ሁሉም ኮመንት ማርያም ልብቅርጽ ማርያም ልብቅርጽ። ብዙ አረብ ሀገር ያለ የማዳምም ቅመሞች አመስግኗቸው። እነሱም በጣም ብዙ ጊዜ አይቻቸዋለሁ የቆሙ ሁላችሁም። እውነት እግዚአብሔር ለቆማችሁ ለእናንተ ይቆምላችሁ። ልልስል ቤታዬ እና በነገራችን ላይ እነሱን እኛ የምንጠራበት ሌላ ለየት ያለ ስም አለ። ስማቸውን እስኪ ንገረኝ። ማዳም ቅመም ነው የሚሏቸው እነ ሳሪ። ለዛ የኛ ልጆች ናቸው። ግን እውነት በቁም ነገር ለከንቱ ውዳሴ ምናምን ሳይሆን እኛ የምንጠራቸው የበረሃ አንበሶች ብለን ነው የምንጠራቸው በቁም ነገር። ምክንያቱም እንደው መንፈሳዊ ነገር ይታዩትና በስጋ እንኳን ጀግኖች ናቸው። ከቤት ወጥተው ረዥም ባህርን ተሻግረው ተርበው ተጠምተው በጣም በሰው ሀገር ብዙ መከራን አይተው ስራ አግኝተው እነሱ እዛ ወገባቸው እስከሚሰበር ስራን ሰርተው እዚህ እናት አባቶቻቸውን የሚያጊጡ ወንድምነቶቻቸውን ደረታቸውን ነፍተው እንዲሄዱ የሚያደርጉ ቤተሰቦቻቸውን የሚያሰምሩ ጀግኖች ናቸው እና እነዚህ ከቅመምም በላይ ናቸው። የበረሃ አንበሶች ናቸው እና እነሱንም እወዳቸዋለሁ። በቃ ስማቸው ተለውጧል። የበረሃ አንበሳ የማዳም ቅመም የለም። የበረሃ አንበሳ የምን ለሷ ቅመም አትሆኑም። ወንድማችን ዮኒ ማኛው እኛ ለአንተ መሰናከያዎች እንድንሆን አንፈልግም።
በዚህ በቲክታክ ፕላትፎርም የምናገለግል ወንድሞች እንደው ይሄን መልእክት ቢሰማኝ ደስ ይለኝ ነበር። ይሄን መልእክት ዮኒ ማኛ ኖሮ ቢሰማ ደስ ይለኝ። ተወዳጆች እንዳይቆራረጥ ፕሊስ እባካችሁ በደንብ ኮፒ ሊንክ አድርጉት። እሺ እከፍትላችኋለሁ እስክጨርስ ብዬ ነው። ዮኒ ማኛ ይሄን መልእክት ቢሰማ ደስ ይለኝ ነበር። ዮኒ ማኛ ለተቃልም ሆነ ሌሎች ኦርቶዶክሳዊ ወንድሞችን በጣም 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 በክርስቶስ ፍቅር የምንወድ ወንድማችን ነን። አንተ ልብህም ያውቀዋል። ኦኬ ክርስቶስ የዚህ ቅዱስ ቤተክርስቲያን ራስ ነው እና ተወዳጅ ወንድማችን ዮኒ ማኛ እኛ ትንሽ በምናረጋቸው ንግግሮች እንደው በምንሰረዝራቸው ቃላቶች ተመልክተህ እንዳትስት እንደው በክርስቶስ ፍቅር ለምንሃለው። አንዳንድ ሰዎች ግን በጣም ትገርማላችሁ። ሰው ሲሳደብ፣ የሰው ስም ሲያጠፋ፣ ሀገር ሲያበጣብጥ፣ ፖለቲካውን ሲያበላሽ ምንም የማይመስላችሁ ማለት ነው። ሲያጨስ ምናምን በቃ የማይረባ ህይወት ሲኖር ምንም የማይመስላችሁ ግን አንድ ቀን ተነስቶ ኢየሱስ ያድናል ያለ ዕለት በቃ ሉዝ የምታደርጉ ጭንቅላታችሁ እባክህ ተመለስ ምናምን ያኔ ተመለስ ያላላችሁትም ማለት ነው። ከየት እንደሚመለስ አላውቅም። አንድ ጊዜ ኢየሱስ ክርስቶስ እንዲያደረገ ህመምተኛውን ፈወሰውና ፈውሰው ብቻ ሳይሆን ኃጢአትህ ተሰርዮልሃል አለው። ከዛ አይሁዶች የመጨረሻ ተናዶ ተነሱ። በመፈወሱ ሳይሆን ኃጢአትህ ተሰርዮዋል ሲባል መንፈስ ክፉ መንፈስ የሚናደደው እግዚአብሔር እናንተን ሲመርጥ ነው በቃ። ስለዚህ እኔ በጣም ነው የሚገርመኝ ማለት ሰው እንኳን ዳነ፣ እንኳን አንደበት ተስተካከለ፣ እንኳን እንደ ትላንትና ከማይረባ ነገር ወደ ተሻለ ነገር መጣ፣ እንኳን ስለ ክርስቶስ አወራ፣ እንኳን ስለ መጽሐፍ ቅዱስ አወራ፣ አይዞ ወንድሜ በርታ፣ አንድ አይነት መጽሐፍ ነው የምንጠቀመው ማለት ሲገባ ተነስቶ በቃ ሌላ ታሪክ ውስጥ ገብቶ መጮህ በጣም ነው የሚገርመኝና ይገርማል። የትኛውን ኢየሱስን እየሰበከን እንደሆነ አላውቅም። ጌታ ኢየሱስ ግን ይባርካችሁ። ያመናችሁ ሰዎች ደግሞ በኢየሱስ ክርስቶስ በርቱ። አንድ ነገር ማለት ብችል ላይፍ ስትገቡ እግዚአብሔርን ቃል ትንሽ የሚያውቅ ሰው ጋር አብራችሁ ብትገቡ ስትከራከሩ ስታወሩ በጣም ደስ ይላል። እግዚአብሔር ይባርካችሁ። ሻሎም። የትኛውም ንግግራቸው ስለ ኦርቶዶክስ ቤተክርስቲያን ክፉ በማውራት በፍጹም የሚመጣ ለውጥ የለም። እኔ እነ ልደትን አመስግኛለሁ፣ ፈለገን አመስግኛለሁ፣ ጋዲሳን፣ አኪለን እማቃቸውን እማላቃቸው ልጆች ያመሰገንኩበት ምክንያት እስካሁን ስለ ገድል አላወራንም። እኔና ልደት ከተገናኘ ስንጫወት በግላችን ተጫውተናል። ስናወራ መጽሐፍ ቅዱሳዊ ሀሳብ ነው ያወራነው። አለቀ። ሶ ኢትስ አ ቢግ ፕሪቪሌጅ ለእኛ ማለት ነው። አትሊስት ስለ ወንጌል የማወራው ሰው ስለ ወንጌል አንድ መጽሐፍ ያግባባናል። ኢቭን ሲያወራኝ ከ80 ያዱ አውራ፣ እኔ ያለ 80 ያዱ አላወራም አላለኝ። እኔ በተቀበልኩት ልክ መጥቶልኝ በ66ቱ ዮሐንስ ወንጌልን እየጠቀሰ እያወራኝ እኔ እሱን የምገፋው ከሆነ ሶሪ። እንግዲህ ኢየሱስ ክርስቶስ አምላክና ጌታ ሆኖ ሳለ በምድር በተመላለሰበት ጊዜ ከዘፍጥረት እስከ ራእይ ስለ እሱ እያወራ እሱ ግን በፈሪሳውያን እግር ስር ቁጭ ብሎ ይማር ነበረ። ቁጭ ብሎ ይማራል፣ ይጠይቃል። ምን ይላል? እድል የሰጡት ጊዜ ነው ጥቅልሉን አንስቶ ወንጌል ለመናገር እድል ያገኛል። ስለዚህ ወንጌል አንዱ ኮሚኒኬሽን እኮ ነው። ከሰዎች ጋር በምንድን ነው ኮሚኒኬሽን ስኪል ይፈልጋል እኮ። እስቲ እኔ ጋር ያለውን ነገር ለማየት እኮ መቅረብ አለበት ልደት ጋር ያለውን ነገር እኮ ለማየት መቅረብ አለብኝ። ሁል ጊዜ ለምድረው አጌንስት የምንሆነው የሚል አስተሳሰብ ይዘህ ስለመጣህ ነው ፓስተርዬ፣ በሌላ አይደለም። ስለሰማ በጎ ስለተናገርክ በጎን ደግሞ አዎ በጎ ነው ማለት የሚያስከፍል ዋጋ ካለ ደግሞ አውል ዘር ፎር ዩ ከአንተ ጋር ነኝ እኔ ፓስተር። ለሰከንድ ነው የምነግርህ። ያላቸው አንዳንዶቹ ትልቁ አቅማቸው መሳደብ ነው፣ አንተን ስም ማጥፋት ነው። ይስደቡ፣ ስለ ክርስቶስ ብትሰደብ ምን ችግር አለ? እውነትን ነው መጽሐፍ ቅዱስ እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል። በዚህ ጉዳይ ለሰከንድ ዲስከሬጅ እንዳትሆን። ዲስግሬስ ሊያደርግ የሚፈልግ ኢቭን እንዲህ አይነት ልትሄዱ ነው ካለ አልሄድኩም እዛው ነኝ በላቸው። ገና የት ነው ሄደው? እዛ ነኝ ያለሁት በቃ ነው። እስቲ ምን እንደሚያደርጉ የዘላለም ህይወት በክርስቶስ የተሰጠ እንጂ በደቦ አይደለም የተሰጠኝ። የሆኑ ሰዎች አመጥተው የሚሰጡኝ የሚያነሱት አይደለም። የዘላለም ህይወት የተሰጠን ክርስቶስ ኢየሱስ በቀራኔው መስቀል በሞተልን በዛ የደም ዋጋ ሄዳን ነው። እና አጀንዳ ሊያደርጉ ይፈልጋሉ። ትንሽ ገና አንተ ገና ስለጀመርክ ነው። ገና ብዙ ይሉሃል።
በብዙ ስምህን ያጠፉታል ባላልክበት ያውለዋል። ምንም እንዳትጨነቅ፣ ቀርበህ አውራ፣ እንደዚህ ተነጋገር፣ መጠየቅ የምትፈልገውን ጠይቅ። ስለ ማወቅ ስለ ሰው እኔ ሙስሊሞችን እናደንቃቸዋለሁ። ሙስሊሞችን ለምን እንደማደንቃቸው ታውቃለህ? ስለማይመለከታቸው አንድ ልጅ አለ፣ አሁን እኔ የማውቀው ልጅ ስለ ክርስቲያኖችን አታክ ለማድረግ መጽሐፍ ቅዱስ ተምሮ ክርስቲያኑ ሆነ። በቃ አሳ ጎርጓሪ ዘንድ ያወጣል አሉ። ይጠይቅ ሰው አትሊስት እንቀራረብ እንደዚህ እና ከዛ አንጻር ስለሆነ ዲስከሬጅ እንዳትሆን ፓስተር አሌክስ፣ እኔም ጠዋት ደውዬ አወራሃለሁ በዚህ ጉዳይ ላይ ልትለው የምትፈልገው ነገር ካለ በዚሁ አጋጣሚ ልደትም ስላለ ቪዲዮ ሰርተ ስለነበረ በፊት ለፊት የፈጠሩትን ነገር ልትነግረው ይችላል። ለእሱም መበርቻ ስለሚሆን ልደትዬ፣ እኔ ምን መሰለ ትልቁ ነገር ሁሌ እናገራለሁ፣ እኔ የእፎይ ተማሪ ነኝ። ያ ማለት ምን ማለት ነው? ብዙ ቪዲዮዎቼ ላይ አወራለሁ እና ይጠይቁኛል ሰዎች። ወደ 6 ወር እሱ ጋር እየተማርኩ ነው። እኔ አያቀኝም። ልክ ለማንኛውም ሰው እንደሚያስተምረው ከ3 ሰዓት ጀምሮ ያሉትን ትምህርቶች ማለት ነው። እና አንዳንዴ እንዲሁም ላይቭ ገብቼ እፎይ ገብቷል እኔ እዛ ስለመማር ሄጃለሁ እላለሁ። አሁን ያለኝን ካራክተር ያመጣሁት ከእፎይ ነው። ያ ማለት ምን ማለት ነው? አንዳንድ ጊዜ እንዲህ አይነት ነገሮች ማውራቴ ክሬዲቱ መስጠት አለብኝ። ይሄ እኔ ባህሪ አይደለም። ያው እንደ ማንኛውም ሰው ለሃይማኖቱ አግሬሲቭ የሆነ ባህሪ ያለው ሰው ስለነበረው ማለት ነው። ግን እሱ ጋር የመስማት ነገሩ እደነቅበታል፣ ያስጨርሳል። እኛ እንኳን ስንናደድ በቤታችን ሰው ነው የምናወራው፣ አያወርድም። እና ከእፎይ ምን ተማርኩኝ? በደንብ ያነባል፣ በደንብ ይጠይቃል፣ በደንብ ሀሳብ ይሰጣል። ምንም ችግር። ከዛ እኔ ወደ ልብ የመጣው እኔ ለምንድን ነው ከኦርቶዶክስ ጋር መስማት የሚያቀተኝ? በቃ ወሰኑ። ለምንድን ነው የማልሰማው? እስቲ እንዲያወሩ እድል እንስጥ። ከዛ ምን አረኩ መሰላችሁ? ልክ የመጀመሪያ ቀን ላይ ማይንዴ ተስተካከለ። በቃ መስማት አለብኝ፣ ሲያወሩ መታገዝ አለብኝ። ቁጭ ብዬ ከዛ ምን አረኩኝ? ገባሁ፣ የእናንተን ትምህርት መስማት ጀምረው። የፈለገ ጋር ገብቼ ነበር። እንዲሁም ፈለገ ጋር ትንሽዬ ቪዲዮ ተቆርጣለች እና የኢትዮጵያ ኦርቶዶክስ እና እኛ እንደሚያደርገን ብዬው ፈለገ ምን አለ? አይ ግድ የለም አንድ አይደለንም ሲለኝ ነን ብዬ ተቆርጦ ቁጭ ብሏል። ከዛ ጊዜ ጀምሮ ሁሉም የሚሉትን መስማት ጀምር። ከዛ ለካ ኦርቶዶክስ እንዲህ ነው የሚለው። ከዛ አሁን የምናምንበትንና ማናምንበትን እየለየው መጣው። ታዲያ መቀራረቡ ምን ይቸግራል? ለምን አንሰማቸውም? ለምንድን ነው ለመልስ እንኳን አሁን ፓስተር ሶፊ እንዳለው ስለማናውቀው ነገር እንዴት መልስ እንሰጣለን? እና አንዳንዴ ቤታችሁን ከፍታችሁ በትዕግስት በጣም ጸጥ ብላችሁ ጋብዛችሁ ሰዎች ጋር ስትነጋገሩ፣ እኔ ለወጣቶቹ ብያለሁ፣ እዛም እንትን ቪዲዮ ሰርቼ የኢትዮጵያ ኦርቶዶክስ ቤተክርስቲያን በተለይ በዚህ ጊዜ የመጡ ወጣቶቹን አድናቂ ነኝ። ትዕግስታቸው፣ ለሃይማኖታቸው ባለ ትምህርት በጣም የተደራጀ ትምህርት አላቸው ብዬ ቪዲዮ ሰርቻለሁ። በርቱ፣ ቀጥሉ፣ እናንተ በጣም የምትገርሙ ናቸው። ለምንድን ነው እንደዚህ የምለው? ብዙ ወጣት ባይብል እንዲያነብ አድርጋችኋል። በጣም ብዙ ወጣቶችን በሃይማኖት እንዲጸራ አድርጋችኋል። እና ከእናንተ ተምረናል። አንድ እንዲያውም በቀደም ምን አደረግኩ መሰለ ፓስተር፣ ከኦርቶዶክስ ቤተክርስቲያን ወጣት ቲክቶከሮች ምን እናማራለን ብዬ ከፈትኩ ማለት ነው። ከዛ እኔ ቁጭ አረጉ እንደዚህ። አሁን ወጣቶቹን ብታይ ፓስተር ቁጭ ብሎ ነው የሚሰሙት። ከዛ እድል ይሰጠዋል በጣም እንድትናገር፣ ከዛ ይጠይቁዋል። እኛ ጋስ ገብቷል። ይሄን ኳሊቲ ለምንድን ነው ማንማረው? ይሄ እኮ በጣም ጥሩ ነገር፣ ሰላማዊ ውይይት። ከዛ የጋራ የሆኑ ነገሮች እኮ አሉን። ቅድም አንተ እንዳልከው ምን አልክ? ከ66 ነው የሚነሳው። ከዛ በብዙ መልኩ ማለት ነው ስለ ስላሴ በለኝ፣ ስለ ነገረ ክርስቶስ በለኝ፣ ስለ በዚህ ምክንያት እኔ ላይ የሚወረወር የትኛውም ሰልፍ ካለ እግዚአብሔር ይመስገን፣ መጀመሪያም እግዚአብሔር ትከሻይን ሰፋ አድርጎ ነው የፈጠረኝ። አንቀርቅቤ እሸከማቸዋለሁ። የትኛውም ንግግራቸው ስለ ኦርቶዶክስ ቤተክርስቲያን ክፉ በማውራት በፍጹም የሚመጣ ለውጥ የለም። እኔ እነ ልደትን አመስግኛለሁ፣ ፈለገን አመስግኛለሁ፣ ጋዲሳን፣ አኪለን፣ እማቃቸውን የማላቃቸው ልጆች ያመሰገንኩበት ምክንያት እስካሁን ስለ ገድል አላወራንም። እኔና ልደት ከተገናኘን ስንጫወት በግላችን ተጫውተናል። ስናወራ መጽሐፍ ቅዱሳዊ ሀሳብ ነው ያወራ ነው። አለቀ። ሶ ኢትስ ቢግ ፕሪቪሌጅ ለእኛ ማለት ነው። አትሊስት ስለ ወንጌል የማወራው ሰው ስለ ወንጌል አንድ መጽሐፍ ያግባባናል። ኢቭን ሲያወራኝ ከ80 ያዱ አውራ፣ እኔ ያለ 80 ያዱ አላወራም አላለኝ።
እኔ በተቀበልኩት ልክ መጥቶልኝ በ66ቱ ዮሐንስ ወንጌልን እየጠቀሰ እያወራኝ እኔ እሱን የምገፋው ከሆነ ሶሪ እንግዲህ ኢየሱስ ክርስቶስ አምላክና ጌታ ሆኖ ሳለ በምድር በተመላለሰበት ጊዜ ከዘፍጥረት እስከ ራእይ ስለ እሱ እያወራ እሱ ግን በፈሪሳውያን እግር ስር ቁጭ ብሎ ይማር ነበረ። ቁጭ ብሎ ይማራል፣ ይጠይቃል። ምን ይላል? እድል የሰጡት ጊዜ ነው ጥቅልሉን አንስቶ ወንጌል ለመናገር እድል ያገኛል። ስለዚህ ወንጌል አንዱ ኮሚኒኬሽን እኮ ነው። ከሰዎች ጋር በምንድን ነው ኮሚኒኬሽን ስኪል ይፈልጋል እኮ። እስቲ እኔ ጋር ያለውን ነገር ለማየት እኮ መቅረብ አለበት። ልደት ጋር ያለውን ነገር እኮ ለማየት መቅረብ አለብኝ። ሁሉ ጊዜ ለምድረው አጌንስት የምንሆነው የሚል አስተሳሰብ ይዘህ ስለመጣህ ነው ፓስተርዬ፣ በሌላ አይደለም። ስለሰማ በጎ ስለተናገርክ በጎን ደግሞ አዎ በጎ ነው ማለት የሚያስከፍል ዋጋ ካለ ደግሞ አውል ዘር ፎር ዩ ከአንተ ጋር ነኝ እኔ ፓስተር። ለሰከንድ ነው የምነግርህ። ያላቸው አንዳንዶቹ ትልቁ አቅማቸው መሳደብ ነው። አማቸዋለሁ የትኛውም ንግግራቸው ስለ ኦርቶዶክስ ቤተክርስቲያን ክፉ በማውራት በፍጹም የሚመጣ ለውጥ የለም። እኔ እነ ልደትን አመስግኛለሁ፣ ፈለገን አመስግኛለሁ፣ ጋዲሳን፣ አኪለን እማቃቸውን የማላቃቸውን ልጆች ያመሰገንኩበት ምክንያት እስካሁን ስለ ገድል አላወራንም። እኔና ልደት ከተገናኘ ስንጫወት በግላችን ተጫውተናል። ስናወራ መጽሐፍ ቅዱሳዊ ሀሳብን ያወራ ነው። አለቀ። ሶ ኢትስ ቢግ ፕሪቪሌጅ ለእኛ ማለት ነው። አትሊስት ስለ ወንጌል የማወራው ሰው ስለ ወንጌል አንድ መጽሐፍ ያግባባናል። ኢቭን ሲያወራኝ ከ80 ያዱ አውራ፣ እኔ ያለ 80 ያዱ አላወራም አላለኝ። እኔ በተቀበልኩት ልክ መጥቶልኝ በ66ቱ ዮሐንስ ወንጌልን እየጠቀሰ እያወራኝ እኔ እሱን የምገፋው ከሆነ ሶሪ እንግዲህ ኢየሱስ ክርስቶስ አምላክና ጌታ ሆኖ ሳለ በምድር በተመላለሰበት ጊዜ ከዘፍጥረት እስከ ራእይ ስለ እሱ እያወራ እሱ ግን በፈሪሳውያን እግር ስር ቁጭ ብሎ ይማር ነበረ። ቁጭ ብሎ ይማራል፣ ይጠይቃል። ምን ይላል? እድል የሰጡት ጊዜ ነው ጥቅልሉን አንስቶ ወንጌል ለመናገር እድል ያገኛል። ስለዚህ ወንጌል አንዱ ኮሚኒኬሽን እኮ ነው። ከሰዎች ጋር በምንድን ነው ኮሚኒኬሽን ስኪል ይፈልጋል እኮ። እስቲ እኔ ጋር ያለውን ነገር ለማየት እኮ መቅረብ አለበት። ልደት ጋር ያለውን ነገር እኮ ለማየት መቅረብ አለብኝ። ሁሉ ጊዜ ለምድረው አጌንስት የምንሆነው የሚል አስተሳሰብ ይዘህ ስለመጣህ ነው ፓስተርዬ፣ በሌላ አይደለም። ስለሰማ በጎ ስለተናገርክ በጎን ደግሞ አዎ በጎ ነው ማለት የሚያስከፍል ዋጋ ካለ ደግሞ አውል ዘር ፎር ዩ ከአንተ ጋር ነኝ እኔ ፓስተር። ለሰከንድ ነው የምነግርህ። ያላቸው አንዳንዶቹ ትልቁ አቅማቸው መሳደብ ነው። አንተን ስም ማጥፋት ነው። ይስደቡ። ስለ ክርስቶስ ብትሰደብ ምን ችግር አለ? እውነትን መጽሐፍ ቅዱስ እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል። በዚህ ጉዳይ ለሰከንድ ዲስከሬጅ እንዳትሆን። ዲስግሬስ ሊያደርግ የሚፈልግ ኢቭን እንዲህ አይነት ልትሄዱ ነው ካለ አልሄድኩም እዛው ነኝ በላቸው። ገና የት ነው ሄደው? እዛ ነኝ ያለሁት በቃ ነው። እስቲ ምን እንደሚያደርጉ የዘላለም ህይወት በክርስቶስ የተሰጠ እንጂ በደቦ አይደለም የተሰጠኝ። የሆኑ ሰዎች አመጥተው የሚሰጡኝ የሚያነሱት አይደለም። የዘላለም ህይወት የተሰጠን ክርስቶስ ኢየሱስ በቀራኔው መስቀል በሞተልን በዛ የደም ዋጋ ሄዳን ነው። እና አጀንዳ ሊያደርጉ ይፈልጋሉ። ትንሽ ገና አንተ ገና ስለጀመርክ ነው። ገና ብዙ ይሉሃል። በብዙ ስምን ያጠፉታል። ባላልክበት ያውለዋል። ምንም እንዳትጨነቅ። ቀርበህ አውራ፣ እንደዚህ ተነጋገር። መጠየቅ የምትፈልገውን ጠይቅ። ስለ ማወቅ ሰው እኔ ሙስሊሞችን እናደንቃቸዋለሁ። ሙስሊሞችን ለምን እንደማደንቃቸው ታውቃለህ? ስለማይመለከታቸው አንድ ልጅ አለ። አሁን እኔ የማውቀው ልጅ ስለ ክርስቲያኖችን አታክ ለማድረግ መጽሐፍ ቅዱስ ተምሮ ክርስቲያኑ ነ በቃ አሳ ጎርጓሪ ዘንድ ያወጣላሉ። ይጠይቅ ሰው አትሊስት እንቀራረብ እንደዚህ እና ከዛ አንጻር ስለሆነ ዲስከሬጅ እንዳትሆን ፓስተር አሌክስ፣ እኔም ጠዋት ደውዬ አወራሃለሁ በዚህ ጉዳይ ላይ ልትለው የምትፈልገው ነገር ካለ በዚሁ አጋጣሚ ልደትም ስላለ ቪዲዮ ሰርተ ስለነበረ በፊት በፊት የፈጠሩትን ነገር ልትነግረው ይችላል። ለእሱም መበርቻ ስለሚሆን ልደትዬ፣ እኔ ምን መሰለህ ትልቁ ነገር ሁሌ እናገራለሁ። እኔ የእፎይ ተማሪ ነኝ። ያ ማለት ምን ማለት ነው? ብዙ ቪዲዮዎቼ ላይ አወራለሁ እና ይጠይቁኛል ሰዎች። ወደ 6 ወር እሱ ጋር እየተማርኩ ነው። እኔ አያቀኝም። ልክ ለማንኛውም ሰው እንደሚያስተምረው ከ3 ሰዓት ጀምሮ ያሉትን ትምህርቶች ማለት ነው። እና አንዳንዴ እንዲሁም ላይቭ ገብቼ እፎይ ገብቷል እኔ እዛ ስለመማር ሄጃለሁ እላለሁ። አሁን ያለኝን ካራክተር ያመጣሁት ከእፎይ ነው።
ያ ማለት ምን ማለት ነው? አንዳንድ ጊዜ እንዲህ አይነት ነገሮች ማውራቴ ክሬዲቱን መስጠት አለብኝ። ይሄ እኔ ባህሪ አይደለም። ያው እንደ ማንኛውም ሰው ለሃይማኖቱ አግሬሲቭ የሆነ ባህሪ ያለው ሰው ስለነበረው ማለት ነው። ግን እሱ ጋር የመስማት ነገሩ እደነቅበታል፣ ያስጨርሳል። እኛ እንኳን ስንናደድ በቤታችን ሰው ነው የምናወራው፣ አያወርድም። እና ከእፎይ ምን ተማርኩኝ? በደንብ ያነባል፣ በደንብ ይጠይቃል፣ በደንብ ሀሳብ ይሰጣል። ምንም ችግር። ከዛ እኔ ወደ ልብ የመጣው እኔ ለምንድን ነው ከኦርቶዶክስ ጋር መስማት የሚያቀተኝ? በቃ ወሰኑ። ለምንድን ነው የማልሰማው? እስቲ እንዲያወሩ እድል እንስጥ። ከዛ ምን አረኩ መሰላችሁ? ልክ የመጀመሪያ ቀን ላይ ማይንዴ ተስተካከለ። በቃ መስማት አለብኝ፣ ሲያወሩ መታገዝ አለብኝ። ቁጭ ብዬ ከዛ ምን አረኩኝ? ገባሁ። የእናንተን ትምህርት መስማት ጀምረው። የፈለገጋ ገብቼ ነበረ። እንዲሁም ፈለገጋ ትንሽዬ ቪዲዮ ተቆርጣለች እና የኢትዮጵያ ኦርቶዶክስ እና እኛ አንድ የሚያደርገን ብዬው ፈለገ ምን አለ? አይ ግድ የለህም አንድ አይደለንም ሲለኝ ነን ብዬ ተቆርጦ ቁጭ ብሏል። ከዛ ጊዜ ጀምሮ ሁሉም የሚሉትን መስማት ጀመርኩ። ከዛ ለካ ኦርቶዶክስ እንዲህ ነው የሚለው። ከዛ አሁን የምናምንበትንና ማናምንበትን እየለየው መጣው። ታዲያ መቀራረቡ ምን ይቸግራል? ለምን አንሰማቸውም? ለምንድን ነው ለመልስ እንኳን አሁን ፓስተር ሶፊ እንዳለው ስለማናውቀው ነገር እንዴት መልስ እንሰጣለን? እና አንዳንዴ ቤታችሁን ከፍታችሁ በትዕግስት በጣም ጸጥ ብላችሁ ጋብዛችሁ ሰዎች ጋር ስትነጋገሩ፣ እኔ ለወጣቶቹ ብያለሁ፣ እዛም እንትን ቪዲዮ ሰርቼ የኢትዮጵያ ኦርቶዶክስ ቤተክርስቲያን በተለይ በዚህ ጊዜ የመጡ ወጣቶቹን አድናቂ ነኝ። ትዕግስታቸው፣ ለሃይማኖታቸው ባለ ትምህርት በጣም የተደራጀ ትምህርት አላቸው ብዬ ቪዲዮ ሰርቻለሁ። በርቱ፣ ቀጥሉ፣ እናንተ በጣም የምትገርሙ ናችሁ። ለምንድን ነው እንደዚህ የምለው? ብዙ ወጣት ባይብል እንዲያነብ አድርጋችኋል። በጣም ብዙ ወጣቶችን በሃይማኖት እንዲጸራ አድርጋችኋል። እና ከእናንተ ተምረናል። አንድ እንዲያውም በቀደም ምን አደረጉ መሰለ ፓስተር፣ ከኦርቶዶክስ ቤተክርስቲያን ወጣት ቲክቶከሮች ምን እናማራለን ብዬ ከፈትኩ ማለት ነው። ከዛ እኔ ቁጭ አረቡ እንደዚህ። አሁን ወጣቶቹን ብታይ ፓስተር ቁጭ ብሎ ነው የሚሰሙት። ከዛ እድል ይሰጠዋል በጣም እንድትናገር፣ ከዛ ይጠይቁዋል። እኛ ጋስ ገብቷል። ይሄን ኳሊቲ ለምንድን ነው ማንማረው? ይሄ እኮ በጣም ጥሩ ነገር፣ ሰላማዊ ውይይት። ከዛ የጋራ የሆኑ ነገሮች እኮ አሉን። ቅድም አንተ እንዳልከው ምን አልክ? ከ66 ነው የሚነሳው። ከዛ በብዙ መልኩ ማለት ነው ስለ ስላሴ በለኝ፣ ስለ ነገረ ክርስቶስ በለኝ፣ ስለ በዚህ ምክንያት እኔ ላይ የሚወረወር የትኛውም ሰልፍ ካለ እግዚአብሔር ይመስገን፣ መጀመሪያም እግዚአብሔር ትከሻይን ሰፋ አድርጎ ነው የፈጠረኝ። አንቀርቅቤ እሸከማቸዋለሁ። የትኛውም ንግግራቸው ስለ ኦርቶዶክስ ቤተክርስቲያን ክፉ በማውራት በፍጹም የሚመጣ ለውጥ የለም። እኔ እነ ልደትን አመስግኛለሁ፣ ፈለገን አመስግኛለሁ፣ ጋዲሳን፣ አኪለን፣ እማቃቸውን የማላቃቸውን ልጆች ያመሰገንኩበት ምክንያት እስካሁን ስለ ገድል አላወራንም። እኔና ልደት ከተገናኘን ስንጫወት በግላችን ተጫውተናል። ስናወራ መጽሐፍ ቅዱሳዊ ሀሳብን ያወራ ነው። አለቀ። ሶ ኢትስ ቢግ ፕሪቪሌጅ ለእኛ ማለት ነው። አትሊስት ስለ ወንጌል የማወራው ሰው ስለ ወንጌል አንድ መጽሐፍ ያግባባናል። ኢቭን ሲያወራኝ ከ80 አውራ፣ እኔ ያለ 80 አላወራም አላለኝ። እኔ በተቀበልኩት ልክ መጥቶልኝ በ66ቱ ዮሐንስ ወንጌልን እየጠቀሰ እያወራኝ እኔ እሱን የምገፋው ከሆነ ሶሪ። እንግዲህ ኢየሱስ ክርስቶስ አምላክና ጌታ ሆኖ ሳለ በምድር በተመላለሰበት ጊዜ ከዘፍጥረት እስከ ራእይ ስለ እሱ እያወራ እሱ ግን በፈሪሳውያን እግር ስር ቁጭ ብሎ ይማር ነበረ። ቁጭ ብሎ ይማራል፣ ይጠይቃል። ምን ይላል? እድል የሰጡት ጊዜ ነው ጥቅልሉን አንስቶ ወንጌል ለመናገር እድል ያገኘው። ስለዚህ ወንጌል አንዱ ኮሚኒኬሽን እኮ ነው። ከሰዎች ጋር በምንድን ነው ኮሚኒኬሽን ስኪል ይፈልጋል እኮ። እስቲ እኔ ጋር ያለውን ነገር ለማየት እኮ መቅረብ አለበት ልደት ጋር ያለውን ነገር እኮ ለማየት መቅረብ አለብኝ። ሁሉ ጊዜ ለምድረው አጌንስት የምንሆነው የሚል አስተሳሰብ ይዘህ ስለመጣህ ነው ፓስተርዬ፣ በሌላ አይደለም። ስለሰማ በጎ ስለተናገርክ በጎን ደግሞ አዎ በጎ ነው ማለት የሚያስከፍል ዋጋ ካለ ደግሞ አውል ዘር ፎር ዩ ከአንተ ጋር ነኝ እኔ ፓስተር። ለሰከንድ ነው የምነግርህ። ያላቸው አንዳንዶች ትልቁ አቅማቸው መሳደብ ነው።